ቻው ቻው። እንዳትቀሳቀስ፣ እጅ ወደ ላይ። ቻው ቻው። አቶ ሸዋንግዛው ያላሰበው ችግር ገጠመው። የልዕልቴን ቤተሰቦች እያሰቃየና እንዲሁም ጎዳና ላይ እንዲወጡ እያደረጋቸው የነበረው ሰውዬ አቶ ሸዋንግዛው አሁን ላይ ባላሰበውና ባልጠበቀው መንገድ ያልጠበቀው ችግር ደርሶበታል። የልጄን የናትናኤልን ገዳይ አገኘሁኝ ብሎ እያሰቃየው የነበረው አክሊልም አሁን ላይ ነፃ መውጣቱ ተረጋግጦለታል። ምንም ባላጠፋውና ምንም በማያውቀው ወንጀል ሲቀጣ የነበረው አክሊል እጅግ በጣም በሚወደው ጓደኛው ዋጋ ተከፍሎለት አሁን ላይ ነፃ መሆኑን አረጋግጧል። የቤተሰቦቿን ስቃይ መቋቋምና የቤተሰቦቿን ሀዘን ማየት የሰለቻት ልዕልቲ አሁን ላይ እጅግ በጣም የሚገርም ውሳኔ ወስና ትገኛለች። የቤተሰቤን ስቃይ ማየት አልችልም፣ አሁን ላይ የነሱ ስቃይ መቆም አለበት። እኔ ደግሞ ደፋ ቀና ብዬ ሰርቼ ቤተሰቦችን እለውጣለሁ ብዬ ነበረ ይሄን ሁሉ መከራ ያየሁት፣ ነገር ግን አልተሳካልኝም። አሁን ላይ የሚዘገንንም ቢሆን ውሳኔዎችም መወሰን አለብኝ ትላለች ልዕልቲ። ሰላም ሰላም! ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 16 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የአባት ዕዳ እንግዲህ የባለፈው ክፍል ላይ እንዳየነው የአቶ ሸዋንግዛው ልጅ ባልታወቁ ሰዎች ተገድሎ ይገኝ ነበረ። እናም አቶ ሸዋንግዛው የልጃቸውን ገዳይ ለማግኘት ደፋ ቀና እያሉ ይገኙ ነበር። ነገር ግን መቼም ከሆዳቸው የማይወጣ ጥርጣሬ አለ። እሱም ምንድነው? አክሊል የልዕልቲ ፍቅረኛ መሆኑ ነው። አክሊል የልዕልቲ ፍቅረኛ ስለሆነ ምናልባትም ፍቅረኛዬን አገባብኝ በሚል ምክንያት ልጄን ናትናኤልን የገደለው እሱ ነው ብለው ያስባሉ አቶ ሸዋንግዛው። ይህንንም በማሰብ አክሊልን አግኝተውት እያሰቃዩትና እየደበደቡት መከራውን እያበሉት ይገኙ ነበረ። በሌላ በኩል ደግሞ የነ ልዕልቲን ቤተሰቦች ቤት በሐራጅ ሊያሸጡባቸው እናም ደግሞ ቤቱን ለቃችሁ ውጡ ተብለው እንደነበረ እናውቃለን። አሁን ላይ ምስኪን የልዕልቲ ቤተሰቦች ጎዳና ላይ ወጥተው ይገኛሉ። ቤታቸው በመወረሱ ምክንያት ከቤታቸው የወጡት የልዕልቲ ቤተሰቦች እጅግ በጣም ያሳዝናሉ። እናም ለዚህ ሁሉ ምክንያቱ አቶ ሸዋንግዛው ነው። ይህንን ያየችው ልዕልቲ በተቻለ መጠን ቤተሰቦቿን ከጎዳና ለማዳን የግዴታ መወሰን ያለባት ውሳኔ ነበረ። እሱም ምንድነው? ከአቶ ሸዋንግዛው ሰነዶችን ሰርቃ ለፖሊስ አሳልፍ መስጠት ነበረ። ይህንን ስታደርግ ያየቻት ማኪ ማለትም የአቶ ሸዋንግዛው ልጅ ምን እየሰረቅሽ ነው ልዕልቲ? ምንስ እያደረግሽ ነው ብላ ብትጠይቃትም ልዕልቲ ግን እያንዳንዱን ችግሮቿን ቁጭ አርጋ በማስረዳት ማኪም እንድታምናት አድርጋለች። እናም አንቺንና ቤተሰብሽን ነፃ የሚያወጣሽ ነገር ከሆነ ምንም ነገር ማድረግ ትችያለሽ በማለት ነበረ እንግዲህ ማኪ ቤተሰቦቿን አሳልፋ የሰጠቻቸው ወይም ደግሞ አባቷን አሳልፋ የሰጠችው። ምክንያቱም አባቷ ምን አይነት አረመኔና ምን አይነት ቅጣት ሊገባው እንደሚችል ጥንቅቅ አድርጋ ታውቃለች። አክሊልን ለመግደል ውሳኔውን ያስተላለፈው አቶ ሸዋንግዛው አሁን ላይ በሕግ ቁጥጥር ስር ውሏል። እንግዲህ አክሊልን የመጨረሻ ነው ተሰናበተኝ እያለ ነበረ ሽጉጥ ጠቅኖበት የነበረው። ነገር ግን ይህን ሲከታተል የቆየው የአክሊል የልብ ጓደኛ ፖሊሶቹን በማምጣት ነበረ እንግዲህ ከሞት እንዲተርፍ ያደረገው። ምንም ባልሰሩት ስራ ባልሰራው ወንጀል መቀጣት እጅግ በጣም ከባድ ነው። ለዚህም እንግዲህ ፈጣሪ ትረፍ ብሎታል። እናም አክሊል በህይወት እየኖረ ይገኛል። አቶ ሸዋንግዛውም የመጨረሻ ውሳኔ ተወስኖባቸው ዘብጥያ ይገኛሉ። ይህንን የሰማቸው የልዕልቲ እናት አቶ ሸዋንግዛውን ለመጠየቅ ወደ ማረሚያ ቤት ጎራ ብላ ትገኛለች። እናም እዛ በሄደች ሰዓት
እንግዲህ አንተ ቤቴን አታስወርሰውም፣ ከቤቴም አታስወጣኝም። እናም አሁን ላይ ዘብጥ እያወርድሃል። እዚህ በመግባትህም እጅግ በጣም ደስ ብሎኛል ስትል ነበረ አቶ ሸዋንግዛውን ለማናገር እየሞከረችው። እንግዲህ ለአንቺም ቦታ ይዘጋጅልሽ፣ እዚህ እንድትመጪ አደርጋለሁ በማለት ነበረ እሱም እያሾፈ የነገራት። የአቶ ሸዋንግዛውና የልዕልት እናት የወይዘሮ አልማዝ እሰጥ አገባቸው እጅግ በጣም የሚገርም ነበረ። ምክንያቱም ሁለቱም የሚተዋወቁበት አንድ ታሪክ አላቸው፣ ግልጽ ማድረግ ያልፈለጉት እና ምንም ነገር አወራለሁ ካልሽ አርፈሽ ካልተቀመጥሽ አንቺም እዚህ እንድትመጪ ነው የማረግሽ እያለ ቢያስፈራራትም እሷም ለቤተሰቦቼ መቆም አለብኝ ብላ በማሰብ እሺ ብላው ትታው ሄደች። የልዕልቲም አባት በጣም በሚያሳዝን መልኩ ጎዳና ላይ ወጥተው ቁጭ ብለው ይገኛሉ። እናም ይህንን ያየው አክሊል ለምንድን ነው እንደዚህ የሆነው? ለምንስ ነው ጎዳና የወጣችሁ ብሎ ቢጠይቃቸውም አቶ ሸዋንግዛው ቤቴን አሸጠብኝ፣ እናም ለዛም ነው ጎዳና ላይ የወጣሁት ሲሉ ነበረ ለአክሊል ሁሉንም ነገር ዝርግፍ አድርገው የነገሩት። ይህንን ነገር ልዕልቲ ሰምታለች ብሎ ቢጠይቃቸውም አይ አልሰማችም፣ ልጄ ከዚህ በላይ እንድትሰቃይብኝ አልፈልግም፣ እናም ምንም የምታውቀው ነገር የለም ሲል ነግረዋቸዋል። እናም አክሊል አይ ምንም ቢሆን ማወቅ አለባት እንደውልላት ብሎ ለአባቷ ቢያሳውቃቸውም እሺ እናቷ ትምጣና ሁሉንም ነገር ቁጭ ብለን እንነግራታለን በማለት ነበረ የነገሩት። ይህንን የሰማችው ልዕልቲም አላስቻላትም። ቤተሰቦቿን ከጎዳና ማንሳት አለብኝ ብላ ወሰነች። እናም ለማኪ ሁሉንም ነገር ነገረቻት። ማኪም እንግዲህ በአባቴ ምክንያት በዚህ አውሬ ምክንያት ነው ጎዳና ላይ የወጣችሁት፣ ስለዚህ አሁን ላይ እሱ ስለሌለ እሱ እስር ቤት ስለሆነ እኛ ቤት መታችሁ ማረፍ ትችላላችሁ ስትል ነግራቸዋለች። ልዕልቲም እንዲሁም ደግሞ ቤተሰቦቿ በዚህ ነገር በጣም ደስተኛ ሆነው አሁን ላይ ወደሚጠሉትና ቤታቸውን ወዳስወረሰባቸው ወደ አቶ ሸዋንግዛው ቤት ጎራ ብለው ይገኛሉ። ለጊዜው ማረፊያ መጠለያም ምንም ነገር አልነበራቸውም። አሁን ላይ ግን የአቶ ሸዋንግዛው ቤት በመግባታቸው እጅግ በጣም ደስተኛ ሆነዋል። የልዕልቲ እናት ማለትም ወይዘሮ አልማዝ ይህ ቤት የኔ ነው፣ ላዋችንን ጠብ አድርገን ያመጣ ነው ቤታችን ነው እያለች በማለት ላይ ትገኛለች። እናም አቶ ኪዳኔ ምን ለማለት ፈልገሽ ነው? ይህ ቤት የሸዋንግዛው ቤት ነው፣ የኛ ቤት አይደለም፣ ለጊዜው እንደ መጠለያ እንደ ማረፊያ ነው የተጠቀምንበት ቢላትም አቶ ሸዋንግዛው የኛን ንብረትና ቤት አስይዞብናል። ስለዚህ ይህ ቅያሬ ቤታችን ነው። እሱ መቼም ከእስር ቤት አይወጣም፣ እዛው ዘብጥያ ይበሰብሳታል። ስለዚህ እኛ እስከ መጨረሻ እዚህ ቤት እንኖራለን። ከዚህ ቤት ወተን ልንኖር አንችልም፣ መቼም አንወጣምም፣ ልናደርገውም አንችልም በማለት ነበረ ወይዘሮ አልማዝ የልብልብ ተሰምቷት የተናገረችው። አክሊልና ልዕልቲም አሁን ላይ በነጻነት እየተገናኙና የፍቅር ጽዋቸውን እየተጎነጩ ይገኛሉ። ይህንን ያየችው ማኬም ማለትም የአክሊልና የልዕልቲን ግንኙነት እየተከታተለች የነበረችው ማኬ አሁን ላይ በጣም ግራ ተጋብታ ትገኛለች። እቺ ልጅ ለምንድነው ይሄን ልጅ በተደጋጋሚ የምታገኘው? ምንስ እያደረገች ነው? ምንስ እያሴረች ነው? እያለች ማኬ እራሷን እየጠየቀች ትገኛለች። የአክሊልና የልዕልቲን ግንኙነት ምንም የማታውቀው ማኬ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።